አንድ ጥያቄ ልጠይቀው ወብሳ። እሺ ባለትዳር አይደለህም ይመስለኛል፣ ላጤ ትመስለኛለህ። ልክ ነህ። ኦኬ ስታገባ አንተ ብታገባ ከዛ አንድ ሰው ደግሞ ያንተ ሚስት ቢፈልጋል ቢወዳል፣ እሱም ሙስሊም ነው አንተም ሙስሊም ነህ፣ አንተ አግብተሃታል፣ ቢወዳት ምንድነው ማድረግ ያለበት እሱ? ለምሳሌ እኔ ያገባኋት ሚስት በእኔ ላይ ቢወዳት ሲጀመር በእኔ ላይ መውደድም የለበትም አይወዳትም። ቢወድ ምንድነው መፍትሄው? መፍትሄው ለምሳሌ ቢወድ ማለት ነው። ለምሳሌ ይሄ ማለት ዚና ነው። እንደ አረብ ሀገር ውስጥ ከሆነ ያስገድዳል ወላ። ኦኬ እንደዚህ ስቢል ፍላጎቱ እንዲተውልኝ ቢያንስ 1 3 4 ወይንም 5 ጊዜ ጡቷን ልጥባ ቢልህ ትፈቅድለታለህ? አልፈቅድለትም። ምን ችግር አለው? ለምን ይጠባታል ጡቷን? ሚስቴ ለምሳሌ ተሸፋፍና ነው የምትሄደው። አንተ ሰውዬ ምን ችግር አለው? እሺ ቆይ ኢብራሂም አንተ ጋር እመጣለሁ። ይኸውልህ ቆሻሻ እያለ ነው። እሺ ይሄ ቆሻሻነት ነው ብለህ ታምናለህ? ኦብሳ ጓደኛህ ነው፣ ሚስትህን ወደዳት። አይ በቃ እሷ እንዳታገባ ጡቷን 1 5 የጥባና ዘመድ ትሆንህ ትለዋለህ ወይንስ አይደለም? እንደው ጡቷን ሲጠባ ትከለክላለህ? በጣም ነው የምከለክለው። እንዴት የሚስቴን ጡት ይጠባል? እገለዋለሁ። አላከቻልኩ እገለዋለሁ። ደስ ይላል። ኢብራሂምስ ትፈቅዳለህ? ኢብራሂም ቀጥለዋል። እኔ ገድለዋለሁ አለ ኦብሳ። ኢብራሂምስ የሚስትህን ጡት ተመኝቶ 5 ጊዜ ወይ እንደዚህ ጥባ ብለህ ትፈቅድለታለህ? አንድ ሰንበዲስ መጥቶ አይ በቃ ወዷታል፣ ስለዚህ 1 5 ጊዜ ጡቷን ይጥባና ከዛ በኋላ ያገባትም አይነካትም ቢልህ ትፈቅድለታለህ? ኢብራሂም ሲጀመር መልሳ ኢብራሂም ማረገም አይችልም። ከየትም ደግሞ አንተ የጥያቄ ልታመጣው ቻልክ። ጥያቄ ነው። ትፈቅድለታለህ? አትፈቅድም? አንተ ብትሆን ሲጀመር አልፈቅድለትም እና ደግሞ እሱም ደግሞ አይከጅልም እንደዚህ አይነት ነገር ማለት ነው። አይ ከጀለ እኮ በቃ ኤግዛምፕል ከጀለ ቢከጅል ትፈቅዳለህ? አልፈቅድም ፔሪድ። ፉአድስ ትፈቅዳለህ? ፉአድ አይ ቲንክ ሚስትም ያለው መሰለኝ ልጅ ያለው መሰለኝ። ፉአድስ አሁን ሰንበዲ መጥቶ የልጅህን እናት ወድጃታለሁ አፍቅሬያታለሁ ላገባት እመኛለሁ ምናምን አለ። አይ አንደኛው መጥቶ አይ ከምታገባት 5 ጊዜ እንደዚህ ጡቷን እየሄድክ ጥባላትና ከዛ በኋላ ጋብቻው ሐራም ይሆንበታል ቢል ትፈቅዳለህ ሚስትህን? ስለ አሁን ለምሳሌ ማለት ነው ብሮ አፈቅድም አልፎ ኦብሳ እኔ አልፈቅድም፣ እገለዋለሁ። ለአንዴ ሚስቴን ጡቷን ይጠባል። ቴንክ ዩ። እቺ ነገር አንዴ እናንብባት። ይሄ ነገር ማለት ነው የትኛው መጽሐፍ ውስጥ ነው ያለው? ቆይ ያው እናንብባት። ነብይ ያዘዘውን እንይ። ቀጥል ክርስቲያን አንብበው። ኦኬ እሺ። አይሻ ሪፖርትድ ዛት አይሻ እንዳስተላለፈችው ይላል ሳሊም ዘ ፍሪድ ስሌቭ ኦፍ አቡ ሁደይፋ። ሳሊም የተባለው የአቡ ሁደይፋ ባሪያ lived with him and his family in their house። ሳሊም የተባለው ባሪያ በአቡ ሁደይፋ ቤት ውስጥ ይኖር ነበረ። ከዛ በኋላ የሳሊም ልጅ መጣችና ሱሀይል የምትባለው ማለት ነው እንደዚህ ያለችው ማንን? ሙሐመድን። ሳሊም አቴንድ ፑበሪቲ አስሜን አቴን። ሳሊም ባሪያችን አሁን ጎርምሶ ወንዶች የሚደርሱበት ደረጃ ላይ ደርሷል አለችው። and he understand what I understand። ወንዶቹ የሚሰማቸው ስሜት አሁን እሱን ይሰማዋል ብላ ለሙሐመድ እየነገረችው ነው። and he enters our house freely። በቤታችን ውስጥ ይገባል። I however perceive that something rankle in the heart of አቡ ሁደይፋ። ነገር ግን በአቡ ሁደይፋ ልብ ውስጥ የሆነ ነገር እየተሰማው እንደሆነ ገምቻለሁ ትለውና ለሙሐመድ ትነግረዋለች። ሆይራፑን አላህስ አፖስትል ሴድ። ከዛ በኋላ የአላህ መልእክተኛ ይሄን ታሪክ ከነገረችው በኋላ እንደዚህ አላት ሳክል ሂም ኤንድ ዩድ ቢካም አሎፉል ፎር ሂም። ጡትሽን አጥቢው ገምቻለሁና ለሙሐመድ ትነግረዋለች። ሆይራፑን አላህ ሳፖስት። ከዛ በኋላ ምን ይላታል የአላህ መልእክተኛ? ጡትሽን አጥቢው፣ ከዛ በኋላ እሱ ላንቺ አሎፉል ይሆናል ወይም ደግሞ የተከለከለ ይሆናል ብሎ ይመልስላታል። ጡትሽን አጥቢው ይላታል። and the rankle which አቡ ሁደይፋ feels in his heart will disappear። ወንዴ ከዛ በኋላ በአቡ ሁደይፋ ልብ ውስጥ ሲሰማው የነበረው መጥፎ ነገር እንዲለቀው ጡትሽን አጥቢው ያንን ልጅ ብሎ ይመልስላታል። she returned and said። ከዛ በኋላ ተመለሰችና እንደዚህ አለችው so I suckled him
ጡቴን አጥብቼዋለሁ and what was there in the heart of አቡ ሁደይፋ disappeared በአቡ ሁደይፋ ውስጥ የነበረው ስሜት አሁን ጠፍቷል አለች። ጡቷን ካጠባችሁ በኋላ ለዛ ለሳሊም ማለት ነው። ወብሳ አብሮ እንግዲህ እነን ነብይ ነው የፈቀደው 10 ጊዜ ነበር በፊት የሚጠባው ስለ ይሄ ሲጀመር ማለት ነው። ሲጀመር ሌላ ሰው የጻፈው ጽሁፈት ነው እንጂ ይሄ የለም። ያው ሳይ ሙስሊም አሳየው። አረብኛውን ከፈለክ አድርግለት። ሳይ ሙስሊም 1453 አረብኛውን አድርግለት። ማንም ይሄንን ስለ ማለት ነው። ወብሳ እሺ፣ እንደዚህ ማለት ትችላለህ። ይሄ አጋንንታዊ ነው አይደል? እንደዚህ አይነት ትእዛዝ ስለ እንደዚህ አይነት ትእዛዝ በቁርአን ውስጥም የለም እኮ። አጋንንታዊ የሆነ ትእዛዝ ነው አይደል? ስለ ይሄ በስህተት የለም። ሌላ ሰው እንደዚህ እንትን ብሎ ከጻፈው ነው እንጂ ማለት ነው። እስልምና ውስጥ ችግር የለውም። እንስማማለን። ቼክ አድርጋለህ አንተ። ከዛ ግን እንደዚህ አይነት ትእዛዝ ጤናማ ነው ብለህ ታምናለህ? እኔ እንደራሴ አልፈቅድም። እንደ ሚስቴን ማንም ዞር ብሎ አያትም እንጂ ጎበዝ። እኔም እያልኩ ያለሁት ይሄንን ነው። መረጃውን አንተ በራስህ ቼክ ታደርጋለህ። አንድ ቦታ ሳይሆን በጣም ብዙ ቦታ ነው ያለው። ይሄ መረጃው ስንገልጽ ላይ ነው አሁን ይሄን ያገኘው አንተ። ሲጀመር ሙስሊም 14 የለም ይሄ እኮ ተቁርአን ውስጥ አሁን ይሄንን እየጠየቅናችሁ ነው። ይሄን የቁርአን ክፍል አይሻ ምን ትላለች? አንዴ ክፈትለት። በሙሐመድ የሞተ ለታ በግ መታ በላችሁ። ይሄንን የቁርአን ክፍል አሁን ከቁርአን ውስጥ ጠፍቷል።